ቤዛ ከቤት ወጥታ በአጋጣሚ ስትሄድ የሮቤል የድሮ ሚስቱ ማህሌት ታያታለች። ማህሌት ያየቻት ሉላን እንጂ ቤዛና ሉላ ምንትያ እንደሆኑ የምታውቀው ነገር የለም። ምክንያቱም ከዚህ በፊት ቤቷ ስትሄድ ከሮቤል ጋር ስላየቻት፣ እንዲሁም ደግሞ ሆቴል ምሳ ሰዓት ላይ እንደዚሁም ከሮቤል ጋር አይታታለች። ስለዚህ ከሮቤል ጋር የታየችው እችው ናት ብላታለች። እናም ያው ስለ እርግዝናዋ ሲያወራ ሰምታው ስለነበረ እናም መንገድ ላይ ትጠብቃትና ቤዛ በዛ ስታልፍ ትመጣና ስሜ ቆይ የሰው ባል ማማገጡ እንኳን ሳያንሳችሁ ጭራሽ ልጅም ደግሞ አላችሁ ስትላት፣ አልገባሽኝም የኔ እህት ይቅርታ፣ ሰው ተመሳስሎብሽ ነው። ስለምን ልጅና ስለምን ባል ማማገጥ ነው የምታወሪው ስትላት፣ እኮ እኔን ደግሞ ልትሸውጂኝ ትሞክሪያለሽ። ማን መሰልኩሽ? እኔ ማህሌት ነኝ ትላታለች። አልገባኝም የኔ እህት፣ እኔ እኮ ሉላ አይደለሁም ቤዛ ነኝ ስትላት፣ እኔ ልታሞኘኝ ነው ትልና ጸጉሯን ትይዛታለች። በዛን ሰዓት የሰው ያለህ እያልች እየጮኸች ነበር ቤዛ። እንደዛም ሆኖ ግን ሉላንም እንደዚሁ ከሆቴል ከሮቤል ጋር ምሳ በልተው እንደጨረሱ መጣው መታጠቢያ ቤት ደርሼ ልምጣ ብለው ነበር ሮቤልን የሄደችው። ሉላቿን እየታጠበች እያለ መሀሌት ተከታትላ ሽንት ቤት መጸዳጃ ጋር ትሄድና ትይዛታለች አንገቷን። የከፈተችውን ውሃ ከዘጋች በኋላ ስሚ፣ በእኔ መሀሌት ቀልድ የለም አስጠንቅቄሻለሁ፣ በቀደመታ ቤት ሳገኘሽ። ከዚህ በኋላ ግን ከእኔ ጋራ ብዙ ባትሳፈጭ መልካም ነው፣ ግን ሁለታችሁንም እሰራላችኋለሁ ትልና አንገቷን ትይዛታለች። ሉላም በዛን ሰዓት በጣም ትደነግጣለች። ምንድነው? ይቅርታ እኔ እኮ ቆይ ላስረዳሽ ስትላት፣ አንቺን የምረዳበት ጊዜም ሰዓትም የለኝም ትላትና ገፍተራ ትታት ትሄዳለች። ሉላም እጇን ከታጠበች በኋላ ትመለስና በቃ ምሳው ጥሩ ነው፣ ያው እንግዲህ ስኔም ሆስፒታል ቀጠሮ ስላለኝ ወደ ሆስፒታል እሄዳለሁ ትለዋለች። እናም በኋላ እንገናኛለን ትለውና ሮቤልን ትታው ተነስታ ትሄዳለች። እሷም ስትሄድ ግራ ገብቶ ስለነበረ ሮቤልም ተነስቶ ወደ ቤቱ ነበር የሄደው። ወደ ቤቱ ከሄደ በኋላ የሉላ አክስት ትደውልለትና የት እንዳለ ናይ ቤት አለው ይላታል። የሉላ አክስትም ተነስታ ወደ ሮቤል ቤት ትሄዳለች። ሮቤል ቤት የሄደችው ስለነበረው ስለበፊቱ ስለተነጋገሩት መድኃኒት ቤት ለማውራት ነበር። እሱ ያንን ቤት በዛም በዚህም ብሎ መመለስ የራሱ ማድረግ ነበርና አላማው። ይህንን ስለ ቤቱ ደግሞ ስለ ስራውም የሉላ አክስት ለሉላ ማክራታለች። ግን ደግሞ ሉላ ታዲያ ለምን አብረሽ አሰሪም ብላታለች። ግን ነገሮቹ ሁሉ አሁን ግራ ተጋብታለች። ሉላ ሁሉም ነገር እየጠረጠረች ነው። ይሄ ሰውማ የሆነ ሚስጥር አለው። ምክንያቱም መኪና ውስጥ ቁጭ ብለው ሲያወሩ ይሁልሽ አክስቴን አብረን እንስራ ብልሃት ነበር፣ ግን እሷ አብረህ እንደማትሰራ ነግራኛለች። ቆይ ምን እያደረክ ነው? ምን ፈልገ ነው? ወይስ ንብረቱን ቀስ በቀስ ወደ ራስህ ልታመጣ ነው ስትለው፣ አይ እንደዛ እንኳን አስቤ ሳይሆን እንድትሰራ ፈልጌ ነው። ምን ነው? እና እናንተ ሁለታችሁ እየተገናኛችሁ እያወራችሁ እኔን ከጨዋታ ውጭ አደረጋችሁኝ ማለት ነው ስትለው፣ አልገባኝም። ይህንንም ነገረችሽ እንዴ ሲላት፣ አዎ ነግራኛለች። እኔም ነግሬያለሁ እኮ ከዚህ በፊት። ምክንያቱም ከኔ ውጭ ሳይሆን እኔም አብሬ ይህን ነገር ማድረግ እፈልጋለሁ። ምክንያቱም አክስቴ ይኸው እኔን ጉድ ሰርታኛለች። እኔ ለጊዜው ነበር ወደ እሷ ስም ያዞርኩትኝ እንጂ እውነት ለመናገር ለእሷ አስቤ አልነበረም፣ ወደ ራሴ ላድርገው ነበረ ስትለው፣ እንደዛ ሳይሆን ያደረግሽው እየመሰለኝ ሱራፌል ይሸውዳታል ቤዛን ብለሽ አይደለ እንዴ በአክስትሽ ስም ያደረግሽው ሲላት፣ በፍጹም እንደዛ አይደለም። ምክንያቱም ይሄ ንብረት የኔ ብቻ ሳይሆን የቤተሰቦቼ ንብረት ስለሆነ ለቤዛ የሚገባት አይደለም። ከዚህ በኋላ ቤዛ የሚበቃትን ያህል ኑራበታለች። ከዚህ በኋላ የኔ ነው። ግን አሁን ደግሞ አክስቴ ጉድ ሰርታኛለች፣ ሳምናት ክዳኛለች ትለዋለች። እና ታዲያ ምን ማድረግ አለብን? ስለዚህ አንተም አሁን ብቻህን ድራማውን እየተጫወትከው ነው። እኔን ከጨዋታችሁ አውጥታችሁኛል። ስለምን ጨዋታ ነው የምታወሪው? ግን የምን ጨዋታ ነው? አንቺም ለገንዘብ፣ እኔ አንተን ለገንዘብ አልነበርም የቀረብኩህ። እርግጥ ፍቅርን ነው የምፈልገው ካንተ፣ ግን ደግሞ ቢሆንም አንተ ከአክስቴ ጋር በምታደርገው ነገር የሚገኘውን ነገር እኔ ማወቅ አለብኝ ስትለው፣ ያንተ የሆነው የኔ ነው፣ ይሄ ምንም አያስጨንቀኝም ትለዋለች። በጣም ጥሩ፣ ግን ይሄ ንብረት እኮ ያንቺም ሳይሆን የኔ ቤተሰቦች ነው ሲላት፣ ማለት አልገባኝም። ስለዚህ እኔን ለጥቅምህ ነበረ የቀረብከው፣ ለዛ ነዋ ታዲያ ሚስትም ተመልሳ የመጣችው ስትለው፣
በፍጹም ማህሌት በጣም ጥሩና መልካም ሴት ነች፣ እወዳታለሁ። ግን ደግሞ እኔ የምወደውም የማፈቅረውም የድሮ የልጅነት ፍቅሬን ነው። ማለትም ቤዛን ማለትህ ነው ስትለው እሱን ተይወርሹ፣ አሁን ለማንኛውም በቃ ወሬ ብንቀይር ይሻላል ይላታል። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት። ይሄንን ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ እንደምታበረታቱኝ ከልብ አመሰግናለሁ። የምትከታተሉኝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ሱራፌል ያንን አስክሬኑን ይዘው ከሳሚ ጋር ተነጋግረው ወደ ቤት አምጥተውታል። አስክሬኑ መኪና ኮፈን ውስጥ ነው ያለው። ግን ደግሞ ሳሚም ሆነ ሱራፌል ሌሊቱን ሙሉ አልተኙም፣ ሲበረገጉ ነው ያደሩት። እናም ኩቻና ቤዛ ግራ ተጋብተዋል። በተለይ ኩቻ የሆነውን ነገር ሁሉ ስታስብ፣ ምክንያቱም ሳሚ እየባነነ ነው ያደረው፣ ሰላም ያለው እንቅልፍ አልተኛም ትላታለች። እንደዛማ ከሆነ እኮ ሱራፌልም እንደዛው ነው ያደረው። እንቅልፍ እኮ ተኝቶ አላደረም፣ እንቅልፍ የለውም፣ እንቅልፍ አልነበረውም፣ ይነሳል ይተኛል፣ ይነሳል ይተኛል፣ እንደዛ ነው ያደረው፣ እንቅልፍ ሳይወስደው ነው ያደረው ስትላት አዎ አላቅም፣ ብቻ ግን ትናንትና ሳሚም አስክሬን ያለውን ነገር ስለሰማው ብቻ እኔም ራሱ ሰላም አጥቼ ነው ያደርኩትኝ፣ እንዴት እንደሆነ ባላቅም ግን ይሄ ነገር ምንድነው አልገባኝም ሲል ሁለቱም ተጨናንቀዋል። አላቅም ምን እንደሆነ እኔ አላቅም ኩቻ፣ ምክንያቱም ሉላ ጋር ደውዬም ስጠይቃት ሉላ እነሱ አካባቢ ምንም እንዳልተፈጠረና ሁሉም ሰላም እንደሆነ ነግራኛለች። የተጋጨም ሰው የለም ብላኛለች። ስለዚህ አላቅም፣ ይምጡና እስኪ ተረጋግተን እንጠይቃቸዋለን ሁለቱንም ትላታለች ቤዛ። እሺ ትልና ሱራፌልና ሳሚ እያወሩ ነበር። ቆይ ምን ማድረግ አለብን? ሱራፌል ለፖሊስ ማመልከት አለብን ሲለው፣ ሳሚ ደግሞ በፍጹም አይሆንም፣ ገንዘቡንም እኛ እንፈልገዋለን። እናም እነ ቤዛን እናሳምናቸውና አስክሬኑን ደግሞ ከዛች ከተረገመች የሉላ አክስት ጋር ወስደን እናስቀምጧለን። ካጠገቡ ደግሞ ብዙ አሽሽ ብቻ ማደንዛሽ እጾች አድርገን እናስቀምጥባታለን። ከዛም በኋላ ለፖሊስ እንዳታመለክት እኛ ደግሞ እንድንይዛት ወረቀቱን እንድትሰጠና እንድትፈርምልን እናደርጋታለን። አለበለዚያ ግን እሷ መታሰር የላትባትም። እሷ ከታሰረች ታውቂያለህ፣ አትፈታም፣ ቤቱም የኛ አይሆንም ይላል ሳሚ። ግን ይህ ሀሳብ ይሰራል ብለህ ታስባለህ? እንደኔ ሀሳብ ግን ይሰራል። ግን ይኸውልህ ሁሉንም መናገር አለብን ሲለው ሱራፌል ግራ ገብቶታል። እውነቴን ነው የምልህ እኔ አላቅም። እሺ አሁን አስክሬኑን እንዴት እኮ በቃ እዛ ወስደን የእሷ መኝታ ቤት እናስቀምጠዋለን፣ እሷ የሌለችበትን ሰዓት ጠብቀን ከዛ በኋላ እንደሚሆን እናደርገዋለን። ምንም ችግር የለውም። ይህንን ሀሳብ ለቤዛ እንንገራት ይለውና ወደ ውስጥ ይገባሉ። ወደ ውስጥ ገብተው ሁለቱም ይፋጠጣሉ። ሳሚና ሱራፌል ይፋጠጣሉ። ቤዛና ኩቻም እየፋጠጣሉ። ቆይ ምንድነው ተንፈሱት እንጂ እናንተን እኮ እየጠበቅን ነው፣ እኛ በጭንቀት ልንፈነዳ ነው፣ እነሱ ይተያያሉ ስትል አዎ ይውላችሁ የሆነ ምን አስክሬኑ ምን ስትለው ስለምን አስክሬኑ የምታወሪው አንቺ ደግሞ በእናትሽ እስኪ ዝም በይ፣ ይውልሽ የሆነ ብዙ ገንዘብ አለ፣ እናም ሁሉንም ነገር እናሳያችኋለን እና እንስማማለን